ደስ እያለት ነው አታቋርጡና አዘገማ ካለቀመጥ ወሬ ይዋደዳላችሁ ታዲያ ሁለቱ ሊዋደዱትን ያክል እናንተ ልትዋደዱ አይመስለኝም እንዴት ነው ናችሁ ደህና ናችሁ እኛለን እግዚአብሔር ይመስገን ዛሬ እንግዲህ ጽድት ያለ ቪዲዮ ገናም እያስተዋልኩሽ ላይ በጣም አማረብሽ ምን ተገኘ ሚስት ቆንጆ መሆኗን በጣም አቤት ከፋቱት እንዴ ወገን ዝጋው ባሩ ቆልፈው ለሚ ደህና ናችሁ ቆለባችሁ አረ ካሜራ አልጀመረም ችግር የለውም ማለት ደህና ናችሁ አንቺ ወንድም እንደገና ምንድነው ያህያ ግዝ ነው ነሳ ባየኝ ቁጥር መከራዬን በላው ያህያ ስንት አመት ነው አንድ አመት ነው አሁን ታረግዘው ወደዚህ ቁጭ ምን ይሰራሽ አልገቢ ነው እንዴ ቪዲዮ ላይ ምን ይሰራል እሺ ምን ታዘገው ቪዲዮ ይሰራችሁ ነው ይኩ አዎ ቋን ችግር የለውም በኋላ እንሰራለን ገባኝ ይቀመጣል እኔ ቪዲዮቹ ከማቆም እሺ ችግር የለውም ሙላር እኮ ነው አቺ ነይ ሰራኔ እኮ ቪዲዮ ይደርሳል ማለት ነው ሙላ ማትኩስ ጀራ ካለ በበርበሬ ለመብላት ሰባተኛ ወርዳ ሰባተኛ ተሰቅላ የመጣችው አስተናግጂ እኩሽ በጓደኛ ወይኔ አጋጣሚ አንተ ዛሬ እኮ ነው የጋገርነው አባት በጣም ልሽዝ ላኪ በጣም ምንድን ባይኖር እንኳን ግን ቤት የሌለ ነገር በነገራችን ነገር ዋልካ አፈር ካላመጣም ችግኛል የሚሏል እኛ ጋር ኩራ ወንጀራ መጋገር ስለማይቻል ነው የመጣነው ወንጀራ ነው ከወጋት ታብዙ ካሜራችሁን ማጥፉ ተጣጣሽ በቃ ታዲያው ሀብዘኒ ዋይ ሸርምታ ቡና ተራው ምን ይወከው ወንጀራ ለምንላችሁ ፖስት እንዳታረጉ መድረስ ያለ ፍቃድ እየቀረጸኝ ነው ምን ነው ደስ ምንድነው ስንት ሲሄድን ባሌ ያፍቀኛል ያለችው ፍቅር ወይኔ እቺ ነበር ማግባት አሰራሽ ተደርተስ ነበር ፍቅር አባቴ በሰላም ነው የቀረው የመላውን ብርጭቆ እየሰበራችሁ ጨርሱ ኧረ ተው እንግዲህ እንደዚህ ያለ አሁን በርበሬው ነበር ሌላ ነገር ጾም ሆነ ደግሞ ሌላ ነገር እንዳናዘጋጅልሽ ወዴት ጾም ይወጣል አሁን እኔ እንኳን ጾም ሲጀመር ደባራ ፍየልሽ ይመጣል ሰው ወልጅ ይቆይ ያለው ኧረ ካሜራ ላይ ነው ጥሩ ያዙልኝ ይሄ ቪዲዮ አለ እየቀረጸ ነው ያዙልኝ ስንት ጊዜ ማለት ነው እግዚአብሔር ነገር ዝሞሮቹን ጫናቸው ያለው ሰው እየተዛለ በቪዲዮ ይያዝልኝ ዛሬ ገብታችሁ ልክ ብለህ ማለት ነው ይሄ ቪዲዮ አለ ይያዝልኝ ደባራ ፍየል አመጣለሁ ብያለሁ ይሄ ቪዲዮ ስላለ ሳይሆን ማርያምን ብለህ ስንት ጊዜ ግመሩን ጫና ያለ ሰውዬ እኮ ነው ምንድን ነው በቃ ፈታ አለ ሰውዬው ባለ ሀብት ነው ሰውዬው የገበሬ ባለ ሀብት ነው ምንድን ነው በቃ ታጎኑ ላለው ደሃ ቀነገ ዝም ብለህ አህዮቹን ግመሮቹን ሁሉንም እንደፈለክ ጫናቸዋል ማለት ታጥቶ ማለት ነው ደሃ ልብ የለው ሳይነጋ እየበረረ አቤቱ ጋሽ እንደዚህ ምንድን ነው ማታ እንደዚህ ብዬ ነበር ያማልን ያለ እኔ ሰክሬና ላወራ ነው እንዴ እንደዚህ አልሰማም በኋላ ትይታል ባሪያባረከው በረከት የለው ይባላል ወርቦና ታንድራ ኮራቴ ብለው አራሰጣት እስኪ ነው ለሷ ተብላበት ታዲዋ ወይ ማን ያተረፈው ነው ቆራርሰ ያመጣልኝ አለግዚዮ እሱ እንዳትቸገር ቆራርሰሽ ነው ጀሩ ነው የሚመጣ ሰው ደስ አይደለም በነገራችን ላይ ቆለባችሁ የክረምት ዝንብ ነው ሆናችሁ ምን ልሰሩ ነበር አረ በስመ አስገራሚ ሐሳብ ትገርም ነገራችን ላይ በጣም የሚገርም ሐሳብ ነበር ዛሬ ቲክቶክ ላይ እቺ ትንታኔ ላይ ጎበዝ ነው በተለያየ አቅጣጫዎች ተነትነዋል ብዬ ነበር አሁን እንግዲህ አሪፍ ሐሳብ ነው እናንተም ያካትታችኋል እናንተ መወያየት ይችላል በነገራችን እና በጣም የሚገርም ሐሳብ ነው ለምን መቀጠል ይችላል አዎ ሸርሹ ወንድ ልጅ ጭራሽ ሰማይ ከፍ ምድር ዝቅ ቢል አይለወጥም ስለዚህ ማግባት ያለባችሁ ይለወጣን ብላችሁ ሳይሆን የማይለወጠው ማንነቱን አምናችሁ ተቀበላችሁ መኖር ያለባችሁ ነው ሐሳቡ ከተሰጠ እኔ ደግሞ ኮምፕሊትሊ ይሄ ሐሳብ እኔ አላምንበትም
እውነት ወንድ ልጅ አይለወጥም። ኧረ እባክህ ከምትል ለምን አትለኝም? እሺ አይ የሚገርም ማለት ነው። አንተ እንደዛ ማለት አለ የሚገርም ሰውየው ማውራት እኔ ፍጹም ተከራክያለሁ ማለት አክሰፕት አላደረገውም። ከራሴ አንፃር ነው። የሌሎች ወንዶች አላየሁም። ኮሜንት ላይ ግን አንተ ማይተዋል ቪዲዮ አይቼዋለሁ። አይተዋል መለጠ ሰውዬ ትልቁ ሰው እኔ ምስክር ነኝ ባሌ ለወጣል ብያለሁ። እኔ ምስክር ነኝ። እኔ ማሂ ምንድነው ቢሰማሽ? ኧረ አይ እኔ እንደ ሰው ይለያያል። የሚለወጣል የማይለወጣል ጊዜ እኔ ሚስቴን መጠየቅ የምፈልገው ይሄንን አዳርክልልኩም። እሺ ፍቅር እኔ ተለውጫለሁ አልተለወጥኩም። አሁን ስለሽ ድሮ ባህሪ የነበረውና አሁን ሰውየው ወንድ ልጅ አምናችሁ ሀቡ እንጂ ዝም ብላ ያለው ምንም አይለወጥም። 20 ዓመት ቢቆይ ነው ገብቶሻል። ለወጣው ነገር እኔ ምንድነው ላንቺ እንዴት ነው እኔ ተለውጫለሁ አንቺ አትለወጥ የምትለው ነው ይመስለኝ። አባባሽ ማርያም ተወለ ይሄን ያዋል እንግዲህ እንዲስተካከል የምፈልገው ነገር ብዙ ነገር ተቀይሮልኛል። እሺ ግን ስገባ ግን ይቀየራል ብዬ አይደለም። በቃ ጀስት ያለውን ባህሪ ተቀብዬ ነው የገባሁት። መጀመሪያ ለማስተካከል ሞከርኩ። ይሄን ልክ አይደለም ምናምን ብለን ብዙ ጊዜ አወራንበትና ከዛ ሊቀየር አልቻለም። ከመጋባታችን በፊት ምክንያቱም 3 ዓመት ነው ቆይተናል። ከዛ የነበረን ሰዓት አውርተናል ብዙ ጊዜ። ወደ ትዳር ስገባ ግን እግዚአብሔር ይመስገን በጣም ብዙ ነገር ተቀየረ። ከዛ ደግሞ የገባሁበት ወደ ትዳር እንዲገባ ያደረገኝ ደግሞ ብዙ አሪፍ ባህሪዎች ስለነበሩት ይሄኛውን ለመቀበል አላስቸገረኝም። ስለዚህ በሆነ ፓርት የማይለወጥበት ሁኔታ አለ። የማይለወጥበት ነበር ነው፣ አሁን ተለውጧል። ስለዚህ ወንድ ልጅ ይለወጣል ምን ቢለው ታምኛለሽ ማለት ነው? ሁሉም ጋር ላይሰራ ይችላል። ሁሉም ጋር ላይሰራ ይችላል። ቪዲዮ ሳይላ ራሴን እንትን አድርጎት ነው መጀመሪያ ነው ውድቅ ያደረኩት። ገብቶሃል? ወለት ራሴን አንዴ ይሄ ግን ሙልጌታ ነው የምልበሳት እና ማን የቀየረ ግን አባት እንዴት እኔ ብዙ ጊዜ አውርቼ ያለ ትዳርን አክሴፕት ከማድረግ ይሁን ኑሮ ሲደቅሰኝ ይሁን ኑሮ ለራሱ አረጋጋው በቃ እቺ ሲቲ የኔ ናት ሌላ ምን ፍለጋ ይሁን ካስተሳሰቦች ነው እያልኩ ሌላ ሰው እንደሆንኩ ነው የምገምተው። እንግዲህ እሷም ትንሽ ምስክር ነው ሌላ ሰው አረጋጋው ሙላር ላይ ያገባት ሌላ ሰው አለ ማይክ ካገኛትን እስካሁን ድረስ ድሮ የምጠላባት ባህሪዎች ይሁኑ ከምታደርገው ተግባሮች ይሁኑ ከሁሉም ነገር እስኪ ከእርግጥ ከወንድ ነው የተወራውና በሴት እስኪ አንተ ራሴ ባወራ ደስ ይላል። በነገራችን ላይ አሁን ስለ ራሴ ሳወራ ለምሳሌ ከቅድሙ አባባል ተነስቼ ሰውየው ወንድ ልጅ አይለወጥም ማለቱ ሙሉ በሙሉ በሁሉም የህይወት ዘርፍ አይለወጥም ነው ማለት የሚለወጥ ፍጡር አይደለም እያለ አይደለም። እኔ በተረዳኝ ኮንቴክስቹዋል የተረዳሁት ማለት ነው። ሰው በብዙ ነገሩ ጠንካራ ሊሆን ይችላል። በሆነ ፓርቱ ግን ዛሬም ብንነግረው ነገም ብንነግረው በቃ ዘላለም ብንነግረው የማይቀየርበት ማንነት ይኖረዋል። በአንዱ ሳይድ ሁሉም ሰው በሁሉም ዘርፍ ስኬታማ አይደለም። ለምሳሌ እኔ አሁን በጣም ጠንካራ ጎኖች አሉኝ፣ በጣም ደካማ ጎኖች አሉኝ። ግን ሺህ ጊዜ እየነገረችኝ ግን የማላሻሽላቸው ነገሮች አሉ። ለምሳሌ በጣም እየነገረችኝ ግን የማላሻሽላቸው እሷ ማታሻሽለው ነገር ስለራሴ ነው እያወራሁ ያለሁት እኮ ልመጣልህ ነው። አሁን ይሄ ነው ብለህ ባትቀበል እሷ ማታሻሽለው ነገር ካለ እቀበለዋለሁ። እንደዛ ነው መቀበል ልክ ነው። እሷን ብዙ ጊዜ ተናግራት ያላስተካከለችው አለ የለም እንዴ? በወንድ ብቻ መወሰድ የለበትም አለ። እኔም በወንድ ሌቭሉ በጣም ትንሽ ቢሆንም በነገራችን ላይ 85% ማለት ታስተካክላለች ይመላትን ማለት 85% ታስተካክላለች። ቀሪው 15ቷን አሁን ለምሳሌ አንድ ሰው 85% ካስተካከለ 15ቱን እቀበላለሁ አልቀበለውም? ኧረ ግዴታ ነው። መላኩኝ እያልኳት እኮ ነው። መቶ ስለማታገኝ ከየት ይገኛል? ከገባ በኋላማ 40 ቢሆን ከባድ ነው ማስተካከል በሚችለው ነው ወይ ደግሞ አክሰፕት ማድረግ አለብህ ታደርጋለህ እንጂ ህጉም አይፈቅድም። እኔ ፍቅር በኔ ወንኩልስ ስለዚህ ፐርሰንት ቫልዩ አለው ነው የምልህ። 30% አንድ ሰው ኳሊቲ ካለው ቫልዩ አለው። ሌላውን ችለል ነው ይችላል። እኔ እግዚአብሔር ልጅ ሰውየው አይለወጥም የሚለውን ጅምላ ባንፈርድበት። ለምሳሌ ይሄን ጠረጴዛ ውሰጂ። ይሄ ጠረጴዛ ይሄ አሁን የምናየውን ቅርጽ ከመያዙ በፊት በጣም የተጣመመ በጣም የሚያስጠላ ዛፍ ነበር። በነገራችን ላይ ይሄ ጠረጴዛ ማለት ቅርጽ የሌለው ዛፍ ነበር። ከዛ አናጺው በሚያምር ዲዛይን፣ በሚያምር ከለር፣ በሚያምር ስትራክቸር ይሄው እዚህ ጋር አስቀምጠንበታል። እዚህ ጋር የተቀመጠውና አሁን ይሄ በጣም አትራክቲቭ ነው አይደል? በጣም ያምራል። በጣም በጣም ሰውና እንጨት ደግሞ ይለያያል። ልመጣልሽ ነው።
ሰው እንግዲህ ይህ እንጨት በተፈጥሮ በአናጺው መስተካከል ከቻለ ሰው ደግሞ የራሱን ባህሪና ማንነት በራሱ ፍቃድ የመቀየር የማስተካከል አቅም አለ። በራሱ ፍቃድ ሰውን ለመቀየር ግን እሺ ሰውን መቀየር ዋጋ ያስከፍላል። አይቻልም። የሆነ ሚራክል ተፈጥሮ ፈጣሪ ካልቀየረሽ በቃ ለምሳሌ ነገር በልጅነት ለምሳሌ በጣም ለማስተካከል ለማድረቅ የሞከርከው እንጨት የምታስታውሰው ማለት ነው። በጣም አስቸግሮ ምናምን ሳታርቀው ቀርተህ ጠማማነቱን ተቀብለው ታውቃለህ ብዬ አስባለሁ። ጠማማ በትር ይዘህ ታውቃለህ። ያን ጠማማ በትር ለማስተካከል የምጥር ከሆነ ይሰበራል። ጠማማ በትሩን ከነ ጠማማነቱ ነው የምትቀበለው። እኔ ጠማማ በትር ጠማማ በትር በጣም ይዤ ዙሬያለሁ። ለምን ያ የተጣመመውን ለማስተካከል ብጥር ይሰበራል፣ ከጥቅም ውጭ ይሆናል ማለት ነው። ዓላማው ምንድን ነው? ጠማማውን በትር እስከ እድሜው ድረስ መጠቀም ተጠቅሜው ነው ያለው። ይሄን ነው ለማለት የፈለኩት ነው። መጀመሪያ ሲገናኝ በፍቅር 75% እቺ ልጅ በቃ ውብ ነች ከአስተሳሰቧ ከመልካም ከምናምን ብሎ ያሰባ ከገባ በኋላ 30% ነው ካገኛል መቼም መፍታት አይችልም። እና እሺ ጥሩ አንተ ሳንት ሴት ልጅ አንግን የሚስት ነው ወጣጣ ያለ ጥያቄ ማለት ነው። ሴት ልጅ ቢሆን በሴት ቢሆን ሴት ልጅ መቼ እኔ እንግዲህ ብዙ ሴቶች አውቃለሁ። ሴቶች አውቃለሁ ማለት ምንድን ነው? እንጂ አይ በስም ትላለህ። በስም ነው አለች እኮ። እሺ ለምን አስደነገጥከኝ። ከወንድ ይልቅ ሴት የምትቀየር ይመስለኛል። ንቀታ እንኳን ከመጀመሪያው ሲፈጥራት አቅልቶ ነው የፈጠራት። አዎ ተመስገን። ልበር ነው ያዛል። ልበር ነው ማለት እንዳበር እኔም እንዳባት መካሪ ነኝ። እሷም ትሰማለች። ከዛ የማይለወጥ ካራክተር ቢኖራት የማይለወጥ ካራክተሯ ደግሞ እዚህ ጋር ላምጣ። አካሄዷ ምንድን ነው? አረባለች ያለው ድንጋይ እየጠረዘ ነው የምትሄደው። ይሄን ብላት እንዲህ ብላለች። አትቀየርበት። እግዚአብሔር አሁን በቅርቡ ራሱ ያው ይሄ ባለፈው በተለይ ነፍሰ ጡር ስትሆንም አትወበቃ ምን የሚመራት ማለት ስለ እሷ ትሄዳለች። ግን እኔ በቃ ፈራለሁና አካሄዷ ትንሽ ብላት ያልተቀየረ ማለት እንጂ ከዛ ውጪ በምክር የሚስተካከሉ ብዙ ነገሮች ጎበዝ ትቀበላለች። እቺ ድንጋይ ካለች እቺ ድንጋይ ትሸታል እስከ ማለት የሚደርስበት ሁኔታ አለ። ስለዚህ ሚስት ትቀየራለች ማለት ነው። አዎ ትቀየራለች። እዛ ነው አባት የሚለው። ለማንኛውም ቪዲዮ የምታዩ ሰዎች እስኪ ይለወጣላችሁ ያገባችሁት ባል ተለወጣ መቻቻል እየተሻሸ መቻቻል እውነት ነው። መቻል ሳይሆን መቻቻል መቻልማ አንዱ ይወድቃል እና መቻቻል ትዳርን ያቀናል። እና ውድ ቤተሰቦች እንዳጋጣሚ ነው የመጣሁት። መግቢያ እንቀጥላለሁ እና የሀሳብ ባይዘው ለሁላችንም ይመለከታል እና እስኪ እናንተስ እውነት ተቀብላችሁት ነው ያሰው ያገባችሁት ወይስ ይቀየራል ብላችሁ ነው? እና ይቀየራል ብላችሁ ያገባችሁትስ ተቀየረ ወይ እስኪ ንገሩ እባካችሁ። ያልተቀየረስ ምን አይነት ዲሲሽን ላይ ናቸው? ምን አይነት ውሳኔ ላይ ደረሳችሁ? ሳይቀየር ችግር የለውም እኔ አክሰፕት በቃ ተቀብላችሁት ይቀየራል ብላችሁ ሳይሆን ዝም ብላችሁ ተቀብላችሁት የገባችሁት እሳ እንዳሰባችሁ ተቀብላችሁ መኖር ቻላችሁ። አንዳንዴ ሊሚት አለ። ታች የሚፈርሱት እኮ ሞክረው ወይ ያ ሰው አልተለወጠም ወይ ደግሞ የነበረው ባህሪ እያጣ ይሄዳል። ያ ሰው በቃ ይሄ ሰው ወደ ላይ ይሄድ በቃኝ አለ ሲባል አይደለ እና ዝም ብሎ አይፋቱም ነበር። እና እንደዚህ አይነት ነገር ይገጠማችሁ ካለ ለኛም ስለምንማርበት ጻፉልን። በተለይ በስደት ያሉ ልጆች በትዳር በጣም ይፈታሉ። በርቀት ናቸው ከባል ላይ ባል ከሰማው ምናየውም አለ። እንደምትወድ ተስፋ እናደርጋለን። ተስተናጋጆች ናቸው። ለእሷ በርበሬ ሰጡና እኔም በደረቁ